ይሄ በጣም ስላናደደኝ በዚህ ዙሪያ አስተያየት ለመስጠት ነው የመጣሁት። የእግዚአብሔር ቸርነት ከናንተ ጋር። ያንተ ጥሬ በላ ርግብ መንፈስ ቅዱስም ሆኗ ነው። መንፈስ ቅዱስ ርግብ አይደለም ጌታዬ፣ በርግብ አምሳል ነው ወረደ የተባለው። በቀጥታ በላዩ ላይ ወፍ ስለተቀመጠበት ረክሷል። ወጣቶች ለማዳ እርግሞችን እያነሱ ታቦት ላይ መከመር ይሄ ምን ይባላል? የነፈዝ ስብስብ። በታቦት ላይ ርግብ ማስቀመጥ ጥንቆላ ነው ወይስ ሃይማኖት ነው? በዚህ ዙሪያ ለመናገር ወይም ደግሞ በዚህ ዙሪያ አስተያየቴን ለመስጠት ነው የመጣሁት። በታቦት ላይ ወፍ ወይም ደግሞ ርግብ ማስቀመጥ ጥንቆላ ወይስ ሃይማኖት? ይሄ ምንድን ነው? በመጽሐፍ ቅዱስ ላይ የተጻፈ ነገር አንድ ቅንጣት ታቦት ላይ ወፍ አስቀምጡ የሚል ነገር የለም፣ ወይም ደግሞ ርግብ አስቀምጡ የሚል የለም። ምናልባት ወጣቶች ጥሩ የሚሰሩት ስራ አላቸው። በስሜት እየተነሳሱ ወይም በስሜት እየተንቀሳቀሱ የሚያደርጓቸው ደግሞ ብዙ ጥፋቶች አሉ። ይህንን ጥፋት ሲያደርጉ ከጀርባ የቆሙ አባቶች ደግሞ ዝም ብለው በማየታቸው ውስጤ በጣም አዝኗል። እኔ የቃል ኪዳኑን ታቦት ፍትሐ ነገሥት ላይ የተቀመጠው የቃል ኪዳኑን ታቦት ክህነት የሌለው ሰው ከነካው ታቦቱ ተራ ነገር ስለሚሆን መስዋዕት በላዩ ላይ እንዳይሰዋበት እንደገና ኤጲስቆጶሱ የታቦት ጸሎት ጸልዮ እንደገና ይባርከው ይላል። አሁን ወጣቶች ለማዳ እርግሞችን እያነሱ ታቦት ላይ መከመር ይሄ ምን ይባላል? የነፈዝ ስብስብ ምንድነው የሚባለው? ይሄ እንዴ ሥርዓተ ቤተክርስቲያን። አሁን እነዚህ እንግዲህ ርግብ የተከመረባቸው ርግብ ተቀምጦባቸው የነበሩ ታቦቶች ወደ ቤተ መቅደሱ ገብተው እነዚህ ምንም ሐሳብ የሌላቸው ደንታቢሶች መስዋዕት በላዩ ላይ ሊሰውበት ይሆናል እኮ። አያፍሩም እኮ እነዚህ። ይሄ ታቦት በቀጥታ በላዩ ላይ ወፍ ስለተቀመጠበት ረክሷል። እንደገና ይሄ ታቦት መቀደስ አለበት። ምን ማድረግ አለበት? የክፍሉ ኤጲስቆጶስ የአካባቢው ማለት የአካባቢው የሀገረ ስብከቱ ሊቀ ጳጳስ ሂዶ ይህንን ታቦት እንደገና ቅባሜሮን ቀብቶ ካላነገሰው በቀር መስዋዕት መሰዊያ አይሆንም። ስሙን መጥራት ስለፈራሁ ነው። እኔ ተራ ነገር ሆኗል ማለት ተራ ምን ካላችሁኝ እናንተ ራሳችሁ በሉት። ተራ ነገር ሆኗል ይሄ። ካሁን በኋላ መስዋዕት መሰዊያ አይሆንም። ይህንን ነገር እያነሱ እንደው እንስሳት እያንጠለጠሉ ታቦት ላይ ማስቀመጥ ይሄ ምን ይባላል? ሟርት ወይስ ጥንቆላ ወይስ ደግሞ እምነት ምን ይባላል? ይሄ ምናልባት የብሉይ ኪዳኑ የቃል ኪዳን ታቦት በዘጸአት የስርየት መክደኛው በዘጸአት 37 ላይ የሚናተፍ ዶሮ የሚመስል ኪሩቤልን ሳልበት በግራና በቀኝ የኪሩቤሉ ክንፍ ደግሞ ክንፍና ክንፍ ይገናኙ፣ ራሱ ደግሞ ወደ መሰዊያው ዝቅ ብሎ አንገቱን ደፍቶ ይታይ የሚል የሚናከስ ዶሮ እንግዲህ ታውቃላችሁ። እግርና እግሩን ዘርግቶ ክንፉን እንዲህ ሰበር አድርጎ ዘርግቶ ይሄ አንገቱ ላይ ያለው ጸጉር እንዲህ ተንቀሳቅሶ ቁሞ በቃ ቁጥ ሆኖ ነው የምታዩት። ዶሮ ሲናከስ አይታችሁ ከሆነ ያንን የሚመስል ኪሩቤልን ስራበት ብሎ እግዚአብሔር አዟል። እና ይሄ ኪሩቤል አልታየንም ብላችሁ ነው ክንፍ ያላትን ርግብ ወስዳችሁ ታቦት ላይ የምትከምሩት ወይስ ደግሞ አታላይነት አጭበርባሪነት ነው? ያንተ ጥሬ በላ ርግብ መንፈስ ቅዱስም ሆኗ ነው። መንፈስ ቅዱስ ርግብ አይደለም ጌታዬ፣ በርግብ አምሳል ነው ወረደ የተባለው። በማቴዎስ 3 ላይ በርግብ አምሳል ወርዶ ተባለ እንጂ ርግብ አይደለም የተባለው። እንዲሁ ይህን ምንድነው አጉል ጻድቅ አርጉኝ ባይ ህዝብ እንደው ማን ነው የምታታልሉት? ከናንተ በጀርባ ያለውን የዋውን ህዝብ ወይም ደግሞ ከናንተ ሃይማኖት ውጭ ያለውን ያኛውን ህዝብ አንተ በመተከተለው ታቦት ላይ መንፈስ ቅዱስ ወርዶ ተቀመጠበት። አጭበርባሪ አይደረግም ይሄ ታቦት። ወይስ ደግሞ ታቦቱን መንፈስ ቅዱስ የተለየው ነው ለማለት ፈልጋችሁ ነው? ምን ለማለት ፈልጋችሁ ነው? ታቦቱ እግዚአብሔር የለበትም ወይም ደግሞ በታቦቱ ላይ እግዚአብሔር የለም፣ መንፈስ ቅዱስ የለም። ስለዚህ እኛ ወስደን ርግብ እናርግበት። እመኑ እንጂ መጀመሪያ አገልግሎት ከመጀመራችሁ በፊት እመኑ። ከማገልገላችን በፊት ማመን ይሻላል። እንደው ከዚህ ቀድሞ አንድ አባት አንድ ነገር ሲናገሩ ሰማሁ። ቄስ ከመሆን ክርስቲያን መሆን ይቀድማል ብለው ሲሉ ሰምቻቸዋለሁ። አንድ ሊቀ ጳጳስ ናቸውና ገሌ ማለት አልፈለኩም እና መወዳቸው አባት ናቸው። ቄስ ከመሆን በፊት ዲያቆን ከመሆን በፊት መነኩሴ ከመሆን በፊት ጳጳስ ከመሆን በፊት መጀመሪያ ክርስቲያን መሆን ይቅደም ነው ያሉት። መጀመሪያ አንተ ታቦቱ መንፈስ ቅዱስ ነው በል እስኪ። ታቦቱ ላይ እግዚአብሔር አለ። በታቦቱ ላይ ሆኖ ያነጋግረኛል፣ ልመናዬን ይሰማል፣ ጸሎቴን ይሰማል በል።
ርግብ ወስደህ የምትከምረው ማንን ለማታለል ነው? ማንንስ ለማጨበርበር ነው? ማንንስ ግራ ለማጋባት ነው? ይሄንን የጠነዛ ርግብ ወስዳችሁ እዛ ላይ የምትጥሉት? ያ ሁሉ ቄስ ከጀርባ ተከትሎ ያ ሁሉ ሰንበት ትምህርት ቤት ከፊት ለፊት እየመራ ያ ሁሉ ምዕመን እዛ እያለ ይሄንን ሟርት ወይም ደግሞ ምን ተብሎ ሊገለጥ የሚችል እንደሆነ አላውቅም። ወስዶ ርግብ እዛ ታቦት ላይ ማስቀመጥ ምን ይባል ነው? ምን ይባል ነው? የደደብ ስብስብ ምንድነው የሚባለው? ይሄ የረከሰች ርግብ ወስደህ ታቦት ላይ የምትከምረው ነገ ከታቦቱ ጭምር በግ እንዳታስጎትተው ነው የምፈራው። እንደ ብሉይ ኪዳኑ መስዋዕት ምን ማለት ነው ይሄ? ቤተ ክርስቲያናችንን ወደየት ነው? ወጣቶች ምንጣፍ ማንጠፋችሁ ጥሩ ነው። ጉዝጓዥ መጎዝጎዛችሁ ጥሩ ነው። ጥሩ ያልሆነ ግን አለ። ምን? ዕጣን ማጠን የካህን ስልጣን ነው። እናንተ ምን አገባህና ነው አንተ ደግሞ በማንደጃ ዕጣን የምታጥነው? ዕጣን ማጠን አግባብ አይደለም። ይሄንን ደግሞ የረከሰ ርግብ እየወሰድክ ታቦት ላይ መከመር ይሄ ደግሞ አግባብ አይደለም። መንገድ ዘግቶ መዋልም አግባብ አይደለም። አባቶቻችሁን መስማት አለባችሁ። አባቶቻችሁን ካልሰማችሁ ያለ ጊዜያችሁ ትቀሰፋላችሁ። ስለዚህ ጥንቃቄ ማድረግ። እስኪ ይሄ ርግብ ምንድነው? እስኪ ኮሜንት ላይ ያስቀምጡልኝ። ሟርት ነው? ሃይማኖት ነው? ጥንቆላ ነው? እንዲሁ ምንድነው ርግቡ? እስኪ ቆይ እስኪ ንገሩ። እስኪ መቼም አታፍሩ። መንፈስ ቅዱስ ነው ልትሉ ትችላላችሁ። መንፈስ ቅዱስ ያንተ ርግብ ጥሬ የበላ ርግብ ነው እንደ መንፈስ ቅዱስ በርግብ አምሳል ወረደ እንጂ ርግብ ነው አላለም። በርግብ አምሳል ወረደ ነው። ስዕሉ ሲሳል በርግብ አምሳል አይደለም የሚሳለው ስዕሉ። አብ ወልድ መንፈስ ቅዱስ እኩል የሰው አምሳል ይዘው ነው የሚሳሉት። ምን ማለት ነው ይሄ? ወዴት ነው ጎበዝ? ወዴት ነው? እንዴት ነው ቤተክርስቲያኒቷ ጠባቂ ያጣችሁ ይሄን ያህል? እና ስለዚህ ይሄንን የረከሰ የሞተ የቆሸሸ አስተሳሰብ በታቦቱ ላይ ለማድረግ የምትሞክሩ ሰዎች እጃችሁን ሰብስቡ። እጃችሁን የማትሰበስቡ ከሆነ የኛ ክንድ አጭር ቢሆን የእግዚአብሔር ክንዱ ረጅም ነው፣ መዳፉም ሰፊ ነው፣ ያደባይሃል። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንዲሁ ያወቅን የሚል በስሜት ተነስታችሁ እንደው ያዙን ልቀቁን የምትሉ እናንተ ስርዓት ያዙ። ስርዓት የማትይዙ ከሆነ በአንተ የመጣው ጣጣ ለህዝቡ እንዳይተርፍ ፈራለሁ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ለሁሉም ሰው እንድዳረስ 10 ጊዜ ኮፒ ሊንክ በማድረግ ለሁሉም አድርሱልኝ። ይሄንን ኋላ ቀርና የዘቀጠ የሞተ የበሰበሰ አመለካከት ሁሉም ሰው ይስማልኝ። ወስብሐት ለእግዚአብሔር።